የአረንጓዴ አሻራ ፕሮግራማችን የለውጡ አንድ አጀንዳ ነው። ስለዚህ በሀገራችን ሀገራዊ ሪፎርም ከመጣበት ጊዜ ጀምሮ ኢትዮጵያን አረንጓዴ እናልብሳት፣ የኢትዮጵያ ኢኮኖሚ አረንጓዴ ይሁን፣ ኢትዮጵያ የተራቆቱ አካባቢዎችን በአረንጓዴ በማልበስ ሀገራችንን ወደ ብልጽግና የምታደርገውን ጉዞ የሚደግፍ ፕሮግራም ተደርጎ የተወሰደ ነው። በአራት ጉዳዮች ማብራራት ይቻላል የአረንጓዴ አሻራ ትሩፋትን። አንዱ ይሄ የአረንጓዴ አሻራ ፕሮግራማችን በኢትዮጵያውያንን ያሰባሰበ አጀንዳ ነው። ኢትዮጵያውያን ያሰባሰበ አጀንዳ ነው። ኢትዮጵያውያን ለአንድ የጋራ ዓላማ በጋራ መሰለፍ የሚችሉ መሆኑን ያሳየ ነው። እንግዲህ በተለያየ የስራ ዘርፍ ይሰሩ የነበሩ የኢትዮጵያ ዜና አገልግሎት ሰራተኞች በዚህ መንገድ ሲሰባሰቡ እዚህ ቦታ ላይ ኢትዮጵያን እየተከሉ ነው ማለት ነው። ስለዚህ በዚህ አረንጓዴ አሻራ ፕሮግራም ላይ ባለፉት ዓመታት ኢትዮጵያውያን የብሔር፣ የሃይማኖት፣ የእድሜ፣ የጾታ ገደብ ሳይገድባቸው ለአንድ ሀገራዊ ዓላማ በጋራ መሰለፍ የቻሉበት ህብረ ብሔራዊ ኢትዮጵያዊ አንድነትን ያረጋገጡበት ከግለሰብ ብቻ ሳይሆን ለሀገር ለትውልድና ለህዝብ በጋራ መስራት አስፈላጊ መሆኑን ያሳዩበት ፕሮግራም ነው ማለት ነው። አንዱ ይሄ ነው ትሩፋቱ፣ ኢትዮጵያውያንን አንድ ያደረገ ያሰባሰበ መሆኑ ነው። ሁለተኛው ከኢኮኖሚ ጠቀሜታው አንጻር አይታችሁ እንደሆነ ኢትዮጵያ አረንጓዴ መልበሷ ብቻ ሳይሆን ኢትዮጵያን አረንጓዴ ማድረጋችን ተስፋን መትከል ተብሎ በመገለጹ ምክንያት በተለያዩ አካባቢዎች ምርትና ምርታማነት እየጨመረ ነው። የተፈጥሮ ሀብት እየተሻሻለ ነው። የዝናብ ፍሰት እየተሻሻለ ነው። ይሄ ደግሞ በግብርናና ገጠር ልማት ስራዎቻችን ላይ ከፍተኛ አስተዋጽኦ እያደረገ ነው ያለው ማለት ነው። ከዚህ ውስጥ አብዛኛው የአረንጓዴ ልማት አሻራ ፕሮግራማችን የሚበሉና ኢኮኖሚያዊ ጠቀሜታ ባላቸው ችግኞች ላይ ትኩረት ያደረገ ስለሆነ ይሄም በአጠቃላይ የምግብ ዋስትናን ከማሻሻል አንጻር፣ ገቢን ከማሻሻል አንጻር፣ የስራ እድል ከመፍጠር አንጻርና በቤተሰብ ደረጃ ብልጽግናን ከማረጋገጥ አንጻር ከፍተኛ አስተዋጽኦ እያደረገ መሆኑን ያየንበት ነው ማለት ነው። ለምሳሌ እዚህ ቦታ ዛሬ ከተከልናቸው ችግኞች ውስጥ አብዛኞቹ ለኢኮኖሚ ጠቀሜታ ያላቸው ናቸው። እዚህ አሁን የምንተክልበት ቦታ ዘይቱና ይታያል፣ የወይራ ዛፎች ይታያሉ፣ የቡና ተክል ይታያል። ዋንዛ ኢኮኖሚያዊ ጠቀሜታ ያለው ነው። ጽዶቹ ኢኮኖሚያዊ ጠቀሜታ ያላቸው ናቸው። ስለዚህ ኢኮኖሚያዊ ጠቀሜታ ያላቸው ለምግብነት የሚውሉ ለቤት ስራ የሚውሉ ገቢን የሚጨምሩ ችግኞች እየተተከሉ ስለሆነ በአጠቃላይ በመላው ሀገሪቱ በዚህ መንገድ የምንሰራው ስራ ኢኮኖሚው ላይ ከፍተኛ አስተዋጽኦ እያደረገ መሆኑን መረዳት ይቻላል ማለት ነው። ሶስተኛው ወጣቱ፣ ሴቱ፣ ህፃናት የሚሳተፉበት በመሆኑ ማህበራዊ ጠቀሜታው እጅግ በጣም ትልቅ ነው። ወጣቶች በበጎ ስራ አገልግሎት በመላው ሀገሪቱ ችግኝ እየተከሉ ይገኛሉ። ሴቶች በስፋት እየተሳተፉ ይገኛሉ። ዛሬም እንዳያችሁት ህፃናት ጋር ነው ችግኝ የተከል ነው። ህፃናትም ጭምር የነገይቱን ኢትዮጵያ በማረጋገጥ ሂደት ውስጥ አሻራቸውን እያኖሩ የሚገኙ ስለሆነ ማህበራዊ ጠቀሜታው እጅግ በጣም ትልቅ ነው ማለት ነው። የሀገር ባለቤትነትን የሚያረጋግጥ የወጣቶች ተሳትፎና ተጠቃሚነትን፣ የሴቶች ተሳትፎና ተጠቃሚነትን፣ የህፃናት በሀገራቸው ልማት በሚችሉት መጠን መሳተፍን ሁሉ እያረጋገጠ ያለ ስለሆነ ማህበራዊ ጠቀሜታው እጅግ በጣም ትልቅ ነው ማለት ነው። አራተኛው የውጭ ግንኙነትና ዲፕሎማሲያችንም ላይ ትልቅ አሻራ እያሳረፈ ያለ ነገር ነው የአረንጓዴ አሻራ። ኢትዮጵያ በአሁን ሰዓት የምትታወቅበት በዓለም አደባባይ እውቅና ያገኘችበት ኢትዮጵያ በጣም ሰፊ አረንጓዴ ኢኮኖሚ ሪቮሉሽን ውስጥ መግባቷን የሚያረጋግጡ በዓለም ላይ እውቅና የተሰጠበት ምስጋናም የተቸረው በዓለም ላይ በጣም በአጭር ጊዜ በቢሊዮኖች የሚቆጠሩ ችግኞችን በመትከል የኢትዮጵያን ምድር አረንጓዴ የማልበስ ፕሮግራም በአፍሪካም በዓለምም እውቅና ያገኘ ዲፕሎማሲያዊ ትሩፋት ያገኘንበት የተመሰገንበት እና በጣም በርካታ ሀገሮች ደግሞ የኢትዮጵያ ልምድ የቀሰሙበትና እኛም የአረንጓዴ አሻራ ፕሮግራማችንን በኢትዮጵያ ውስጥ ብቻ ሳንታጠር ወደ ጎረቤት ሀገሮችም ጭምር ችግኝ በመላክ ጭምር ራሳችንም ሄደን ተሳትፈን ኢትዮጵያን በአረንጓዴ ልማት አረንጓዴ አሻራ ከቀጠናውና ከጎረቤት ሀገሮች ጋር ያስተሳሰርንበት ነው። የአረንጓዴ አሻራና የችግኝ ተከላው በኬንያ ተካሂዷል። በሌሎች ጎረቤት በሱዳን ተካሂዷል። በሌሎች ጎረቤት ሀገሮችም ጭምር እየተካሄደ ኢትዮጵያ በቀጠናዊ ትስስርና በአረንጓዴ አሻራ ዲፕሎማሲ ትሩፋት ያገኘችበት ምሳሌም ሆና የወጣችበት በመሆኑ በአጠቃላይ ሲደመር ኢትዮጵያን ከፍ የሚያደርግ ፕሮግራም ነው ብሎ መናገር ይቻላል። ቀጣዩ ትውልድ መገንባት ያለበት ትናንት ላይ ሳይሆን ነገ ላይ ነው። ይሄ አረንጓዴ አሻራ ደግሞ የነገ
መርሃ ግብር ነው። ስለዚህ ነገን የሚያሳምር በጋራ አረንጓዴ ጽዱ የለመለመችና ለአየር ንብረት ለውጦች የማትበገር ኢትዮጵያን እውን ከማድረግ አንጻር መጪው ትውልድ እንደዚህ አይነት ፕሮግራሞች ላይ ነው በስፋት መሳተፍ ያለበት ማለት ነው። በፊት የተከናወኑ ነገሮች ላይ ብቻ ተሰንቅሮ መቅረት ለትውልድ አይጠቅምም። ለምሳሌ ዛሬ ህፃናት ሲሳተፉ፣ ወጣቶች፣ ሴቶች ሲሳተፉ፣ አረጋውያን ሲሳተፉ እንደምታዩት የመንግስት ሰራተኞች በዚህ መንገድ ሲሳተፉ ትናንትን ሳይሆን ነገን እየተከሉ ነው ያሉት። በዚህ ዓመት ደግሞ የአረንጓዴ አሻራ መሪ ቃሉ ተስፋን መትከል የሚል ነው። ስለዚህ ተስፋን ከመትከል አንጻር እያደረግን ያለነው ነገር የዛሬ 10 ዓመት 20 ዓመት 50 ዓመት 100 ዓመት አሁን ያለው ትውልድ የተከለውና ያኖረው አሻራ ለሚመጣው ትውልድ የተመቻቸ ኢኮኖሚያዊ ብልጽግናው የተረጋገጠ አንድነቱ የተረጋገጠ ህዝብና ለችግሮች የማይበገር ጽዱና ምቹ ሀገር ውስጥ የሚኖር ትውልድን ሰርተን ለሚቀጥለው ትውልድ እናስተላልፋለን የሚለውን በተግባር የምናረጋግጥበት ነው ማለት ነው።